ቆዳችን ይሄ ከፊታችን ከዚህኛው ቆዳ ከሌላው ቆዳችን በጣም ቶሎ ነው የሚያረጀው። if you guys ታውቃላችሁ አታውቁም አላውቅም፣ ግን ኤኒዌይስ በጣም ይሄ ቶሎ የሚያረጅ አካላችን ነው ቆዳ ማለት ነው። አይ ቲንክ እስከ 5 ዓመት ቀድሞ ነው የሚያረጀው። ገባችሁ? እኔ 20 ዓመቴ ከሆነ ለምሳሌ ቆዳዬ is like የ25 ዓመት ሰው ቆዳ ነው የሚሆነው። እንደዛ ነው like ይጨምራል ነው። በጣም 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 እንክብካቤ ያስፈልጓል ይሄ ቆዳ። ኢንፍላሜሽን ካለ ፎሮፎር ካለ አሁን ደርቋል ትንሽ እንትኔ ደግሞ ይሄውን የተተኮስኩት አዲስ ይመስላል right because በጣም ይሄን እቀባዋለሁ ምናምን ለዛ ነው። ግን ኦልሞስት ላይክ 1 ወር ሊሆነው ነው ምናገናኝ አልዋሻችሁም 1 ወር ሊሆነው ነው። አንዳንድ የቅባት ትንሽ ቢልድ አፕ አለው ትንሽ እንዲካረኩት ፎሮፎር ልታዩ ትችላላችሁ። ግን ፎሮፎር ልላችሁ ፈልጌ ነው። ኦኬ ፎሮፎር የሚባለው ነገር ብዙ ጊዜ ታጥባችሁ ላይክ ለ1 ቀን 2 ቀን ስትተውት 3 ቀን ስትተውት እዚህ ጋር ነጭ የሚሆን ከሆነ የሚፈረፈር ከሆነ ደን ፎሮፎር አለባችሁ። ኦኬ በአንዳንዴ ግን ቅባት እኔ በጣም ነው ኮንሲስተንትሊ ነው የምቀባው። እንትን ሊሆን ይችላል። ወደ ፖይንታችን ስንገባ ይሄ ላይክ ቶሎ የሚያረጅ እንትናችን ነው ብያችኋለሁ። እና ይሄኛው ቆዳ ጤና ከሌለው ይሄ ፀጉር አያድግም። በጣም ነው ለማደግ የሚቸገረው። ቢካዝ የዚህ ፀጉር ጤናማነት የዘላው ጤናማነት የሚወሰነው በዚህ ጤናማነት ነው። ኦኬ ላይክ ይሄንን እንደ መሬት አድርጋችሁ እዩት። መሬቱ የለመለመ ጥሩ የሆነ ከአረም የጸዳ ካልሆነ ይሄኛው ማደግ አይችልም። ፈንገስ፣ ፎሮፎር፣ ይሄ ልፍትድ የሚል ፕሮዳክት ቢልድ አፕ ሊሆን ይችላል። ፕሮዳክት ቢልድ አፕ ነው። ካንዲድ ይሄ ባክቴሪያም ሊሆን ይችላል። ይሄ ኦቨርግሮዝ ሶ መኒ ሪዝን አለው። ኤኒዌይስ ለይተን እዚህ ጋር መስራት አለብን ማለት ነው። ዋን ኦፍ ቅባት ባለፈው ልታያወራ የነበረው ቅባቱ የሚያደርገው ባክቴሪያውን ፋይት ማድረግ አይደለ? የተለያዩ ባክቴሪያዎችን ፈንገሶችን እንትን ማድረግ ፋይት ማድረግ እና አት ዘ ሴም ታይም ደግሞ ሌላው ምንድን ነው ኢቨን ባክቴሪያ እና ፈንገስ የሌለው ሆኖ ላይክ ሃይድሬሽን ከሌለው ታስ ደግሞ አናዘር ፖይንት ምንድን ነው እየሰፋ ሄደ እንዲያስር እንደዚህ አድርጌ ተከፈለብኝ ሞር ነው እንደዚህ አድርጌ ልመልሰው። ቆይ anyways I really don't care አንድ ወር ሆኖታል። ላይክ መታጠቢያ አይቀርም በይሄኛው ቅዳሜ ወይ እሑድ ላይ አሜሪካ ያሉ ሰዎች በጣም ይጠቀሙት። thank you what's the hair oil you are saying ባዮ ላይ አለ ግን ለአሜሪካዎች ብቻ ነው። አሜሪካ ላሉ ሰዎች ብቻ ነው unfortunately. How do I go? No permission to access oh god. Apparently bio ላይ ነው ያለው። በቃ እንትን ቲክቶክ ፎቶዬን አክሰስ እንዳያረግ አድርጌዋለሁ። አጥፍ አዲስ የጀመርኩት ነገር በጣም ለእኔ እየጠቀመኝ ያለው ነገር ምንድነው ላይክ በጊዜ ተኝታችሁ በጊዜ መነሳት። I don't know like እኩል ሰዓት ነው የምታሳልፉት ላይክ ተነስታችሁ የምታሳልፉት እንዲሁም ተኝታችሁ የምታሳልፉት ሰዓት እኩል ነው። ግን for some reason በቃ ላይክ የተለያየ ፊሊንግ ነው የሚሰጣችሁ ላይክ በጊዜ ተኝታችሁ በጊዜ ስትነሱ ማለት ነው። try it. Okay ጥያቄያችሁ ምንድነው? ተደጋጋሚ ነገር ካለ ለማየት እየሞከርኩኝ ነው። ማሪ አንዳንዴ ጭቃ ይሆናል አልገባኝም። ኦኬ እሱ ለእኔ በጣም ጠቅሞኛል። ኦልሬዲ ሂት ዳሜጅ ሲሆን ማድረግ እንችላለን።
it depends. Like survive, like revive የሚባል ነገር አለ። የሞተን ሰው የምታስነሽ ሰው ሲነሳ ሪቫይቭ አረገ። ኤኒዌይስ አንዳንድ ዳሜጆች የፀጉር ዳሜጅ መመለስ የሚቻል አለ፣ አንዳንደኛው ደግሞ መመለስ የማይቻል አለ። ላይክ ምን ያህል ዳሜጅ ሆኗል፣ ምን ያህል ተጎድቷል የሚለው ፀጉርሽ ይወስነዋል። መመለስ እንችላለን ወይስ አንችልም የሚለው ነገር ማለት ነው። ኦኬ ሶ አይ ዶንት ኖ ካላየሁት መንገር ይሄ ነው ልልሽ አልችልም። በብዙ ጊዜ አይተሽ እንትን ማለት ትችያለሽ። ፀጉርሽ አደገ አይደል? ያ ይሄው ብዙዎቻችሁ ተናዳችሁ ነበር ፀጉሬ እንትን ሲል ፀጉሬን ስቆርጠው። ችግር የለውም እኛ ምናምን እናምንሻለን። thing is ለራሴም ፕሩቭ ለማድረግ ፈልጌ ነው። አክቹሊ የራሴን ካነበብኩት ካወቅኩት እውቀቴን ተጠቅሜ የራሴን ፀጉር ማሳደግ እችላለሁ ወይ የሚለውን ለራሴ ፕሩቭ ለማድረግ ስለፈለኩኝ ነው። ግን ሞስትሊ ደግሞ ለእናንተም አብረን ለማሳየት ነው። ኤንድ ላይክ ለብዙ ጊዜ ተቆርጬው ማላውቀውን ፀጉር ነው የቆረጥኩት። ሰው ናው ኦልሞስት እውነት ለመናገር ላይክ ሞር ሄልዚ ነው ኤንድ ሞር ተመልሶ ሊደርስ ነው። ላይክ በአንድ አመት ወደ 10 ኢንች ነው ያደገው። ሳይቻችኋል። እስከዚህ አካባቢ ነበር የተቆረጠው። በሁለተኛው አመት የቱ ጋር ሊደርስ እንደሚችል I'm expecting maybe እዚህ ጋር እናያለን። ለራሴ ፕሩቭ ማድረጌ ይጠቅመኛል። ከኔ ጋር ደግሞ እኩልም ያሳደጉ ሰዎች አሉ። ላይክ የፀጉር ቅባቴንም በመንትን በማለት በመጠቀም እሱ ለሌላ ጊዜ ነው። we have to address ሌላ ነገሮችን መጀመሪያ ላይ before እሱ ከማውራታችን በፊት። ዋው በጣም ነው የሚያምረው። በጣም አመሰግናለሁ። ልጆች ላይ የጭንቅላት ፈንጋል ኢንፌክሽን በምን ይድናል? that's the other thing እንዳልኳችሁ በሶስት ነው የምከፍለው አላልኳችሁም? ውስጣዊ፣ ቆዳዊ and ዛላ ይሄኛው ትንሽ እያሳካኝ ነው። ለጧት ላይ የተነሳሁት ሰው ወደ 6 ሰዓት አካባቢ እንትን ማለት ጀምራለሁ። ሌላ